ከወንጀሉ በበለጠ እኔ የሚያሳስበኝ ሰው እንዲጠፋ መተባበር ወንጀል ነው። ወንጀል ነው አይደለ? ከወንጀሉ የበለጠ እኔ እስኪ እንደዚህ ሆኖ ማየቱ ነው የበለጠ የሚያመኝ። የሰራሽውን ስራ ከጨረሽ በኋላ እንዴት አያናድደኝም? አብረን እንደዛ ስንደክም እንትን ስንል የነበረውን ሰው ዛሬ ድንገት መተህ ጠፍተህ ከቆየክ በኋላ አንቺ ነሽ እንደውም ጠረጥራለሁ ብለህ እኔ ላይ መደምደም በዛ ልክ እኔም ግዴታ እንዳንቺ ማልቀስ የለብኝም። ግዴታ እንዳንቺ አልቅሽ ነገር የለብሽ። አላረግም እኮ የሚያስጠይቀን ነገር ነው ማለት ነበር። ባህሪ እንደሌለኝ ያውቃል። ብገድለው ሁሉ ምንም ነበር ማይመስለኝ ማለት ነው። ስለዚህ በዛ አይነት ስሜት ውስጥ በቃ ስልክ ላይ እንደሰማችሁት ነው አክስትዬ ከሆነ ሰዎች ጋር አገናኘችኝ። እሺ ከዛ ሰዎች ደግሞ ብር ተቀብዬ እስክንድርን አሳልፌ ሰጠሁት። ይኸውልሽ ብትሰሚኝ እጨምርልሻለሁ። ይኸውልሽ እጨምርልሻለሁ። ምን አድርጊ ነው የምትለኝ? ይኸውልሽ የምታውቂውን ነገር ትናገሪያታለሽ። እያንዳንዱን ነገር የምታውቂያትን እያንዳንዱን። አዎ ቢያንስ አሁን እንኳን ልጁ ጠፍቷል። ቢያንስ ያለሽ አመለካከት እንኳን አትናገሪም እንዴ? ያማል እንዴ? እንዴት ነው የምነግራቸው? ምን ችግር አለ እንዴ? አልነግራቸውም። ለምን ነው የምነግራቸው? በቅርቡ ያለውን ሰው እንትን ሲሉ ያው እኔና እስኪን ደግሞ ታውቀናለህ። ለዛ መሰለኝ መጥተዋል። ግን እኔ ደግሞ ፍቅረኛሞች ናችሁ ምናምን አይነት ነገር ይወራል ምናምን ሲሉ አይደለንም እሱ እንደሚፈልገው የነገርኳቸው። ወሽሽ በቃ በእናትህ በዛሬ ሙድክ ምንም አልተመቸኝም። የማላቅ ሰው ነው የሆንክብኝ። ወይ ተናገር አልናገርም። የሆንከው ነገር አለ የለም። በደፈነው ሰው ማስጨነቅ ምንድን ነው? እኮ ያለውን ነገር ተናግረሽ ነው የጠራኸኝ? አንቺ ራሱ እንዴት ነው የምትሆኚው? ምንድነው እንዴት ነው የምታወሪው? ከመጀመሪያው ለኤልሳብ ላይ የምታውቀው ተናድሻል በጣም። ሁኔታክ ነው የሚያናድደኝ። ምን የኔ ሁኔታ ምን ያመጣል? ምን ልወጣለሁ ይሄ አልታወቀም እንዴ? ምን ሆንኩብሽ? ወፉ እሺ ቀልድ ነው ብቻ ይኸውልሽ ይቅርታ አድርጊልኝና ከእጁ የራሱ ያደርገዋል ብዬ አላስብም። አልፈሽም ከሆነ የሆነ ነገር አድርገሽም ከሆነ ንገሪኝና አብረን መፍትሄ አንተ በሽተኛ ነህ እንዴ? ያመሃል ማለት ምን እያልክ ነው? ምን አልኩ? በፊትም እኮ የሆነ ነገር ይደብቀኛል ምናምን ስለ ነበር ምንም አላ ጭራሽ አፈረጥከው። ሀሳብክ ይሄ ነበረ? ለዛሬ እንደዚህ ስትሆን የነበረው ይሄ ነው? የኔ እኮ ጥርጣሬ እኮ ነው። ምንድነው ጥርጣሬ? ግን ምን ያደረግሽው እየመሰለኝ ነው። ምንድነው ጥርጣሬ? ያደረግሽው እየመሰለኝ ነው ማለት ምን ማለት ነው? ምን አናደደሽ? ምን ማለት ነው? ምን አናደደሽ? ያማል እንዴ? እኔ እኮ በግልጽ የሆነውን እስካሁን ኢቨን እነሱ መጥተው የደረሱ ያወራነው ሁሉ በግልጽ እየነገርኩ ነው። አንተ ግን ጭራሽ የማላቅ ሰው እየሆንክብኝ ነው። አርገሽዋለኝ ማለት ይወድስ ያናድሽ? እንዴት አያናድደኝም? አብረን እንደዛ ስንደክም እንትን ስንል የነበረውን ሰው ዛሬ ድንገት መተህ ጠፍተህ ከቆየክ በኋላ አንቺ ነሽ እንደውም ጠረጥራለሁ ብለህ እኔ ላይ መደምደም። በዚህ ደረጃ ነበር እኔ እናንተ ማውራት የነበረብን? ስሚ አልሰማህም። ምንድን ነው የምሰማህ? ያ ተረጋጊና ኧረ በእናትህ እሺ ምንድን ነው? ቀጥል ጨርስ። ምንድን ነው ማደርገው? አንተ ልጅ ግን ያመሃል እንዴ? ዛሬ ምንድን ነው አድርገሽዋል አላደረግሽው የምትለኝ? ምንድን ነው ማደርገው? አፈቀርኩት እንጂ እኮ ጠላቱ ነኝ አይደለም ያልኩክ። በእናትህ ደሜን እያፈላኸው ነው። በጣም እያናደድከኝ ነው። በጣም ማውራትም አልቻልኩም እኮ ምን ሆነሽ ነው? እንደ የሆነ ውስጥ ያለውን ጥርጣሬ እርግጠኛ እያደረግሽልኝ። የማታውቀኝ ሰው ነኝ እንዴ? እኔ እንዴት ነው የማፈቅረውን ሰው ተነስቼውን ነገር በቃ ጀስት ለቀልድ ነው ዝም ብዬ እኮ የሆነች ነገር አድርገሽዋል። አይመስልም፣ ለቀልድ አይመስልም። ግን ምኑን ነው የማደርገው? ምኑን ነው የማደርገው? ያመሃል አንተ ጤነኛ አይደለም አይደለ? ድሮማ ምንም አላማረኝም። ዛሬ ምን ሆነሃል እያልኩኝ ለመናገር የፈለከው ነገር እንዳለ ገብቶኝ ነበር። እሺ አሁን ከዚህ በላይ ክፉ ደግ እንነጋገር። ሂድልኝ። ምን ማለት ነው? አልሄድም ማለት ውስጥ ያለው ጥርጣሬ ልንገርሽ። ምንም አትንገረኝ፣ አልፈልግም። አታውጣ፣ ምንም አልፈልግም። ሂድ፣ ውጣልኝ። አንተ ከምታወጣ ውጣልኝ። አንተ በዚህ ደረጃ እኔ እናንተ መነጋገር ነበረብን እንዴ? እኮ የለብንም እኮ ግን በቃ እኔ አንተን ማለት ነው ምን ያህል አግረቤ ሆኖሳቸው እኮ ነው። አስጨርሰኝ። ምን ያህል እኔ እናንተ ተቀራርበን ምን ያክል ማለት ቀረቤታቸው ምን ያክል እንደሆነ ታውቃለህ። በዚህ ጉዳይ እንድንቀያየም አልፈልግም። እዚህ ጋር እኔ እያናደድከኝ ነው። ክፉ ደግ መነጋገር ስለማልፈልግ ሂድ። በቃ ሌላ ጊዜ በተረጋጋ መንፈስ ታናግረኛለህ። አሁን ግን ሂድ።
ማስቀየም አልፈልግም እያልኩ ነው። ተረጋጊና አውሪኝ እንጂ ምን ሆነሽ ነው? ይሄ ውስጤንም እኮ ያለውን ነገር እኮ አትንገረኝ። በቃ እስካሁን ያለው ይበቃኛል። ጠረጠርኩሽ እያልከኝ ምንድን ነው ማስረዳ? ምንም ማስረዳት ነገር ስለሌለ በቃ ውጣልኝ። አንተ በቃ ማለት ለምን ውስጥ ያለው ጠርጣሪ ነው? በተረጋጋ መንፈስ ሌላ ጊዜ እናወራለን። አሁን ግን አናደኸኛል። ያልጠበቅኩ ሰው ስለሆንክብኝ በቃ አመጣጠን ደስ ስላላለኝ ሂድ፣ ሌላ ጊዜ እናወራለን። ወይኔ ጉዴ ፈላ። ይልሳ ያለውን ነገር ለምን አነግሪኝ? ወይኔ ምንድን ነው የምነግርህ? ምን አድርግሻል? የተፈጠረ ነገር እኔ ማናውቀው? ወይኔ ጉዴ! ኧረ በእናትህ እኔ ግን ልታሳብደኝ ነው፣ ልታስጨልለኝ ነው። ሂድ ውጣልኝ፣ በእናትህ በቃ በእናትህ ሂድ። በቃ እኔ አንቀያየም። እኔ በዚህ ጉዳይ ላስቀይምህ አልፈልግም። እሺ አዳምጪኝ። አንዴ ላውራሽ ውስጥ ያለውን ነገር በእናትህ ና ውጣልኝ። ቁጭ በይና አውሪኝ። ውጣልኝ፣ ሂድ በቃ ሂድ፣ ሌላ ጊዜ እናወራለን። አሬ ልሳቴ በእናትህ ሂድ በቃ። እኔ አንተ ማስቀየም አልፈልግም። ወንድምነት ይበልጥብኛል። ተይውሽ በቃ ሂድ። ሰላም ዋል። ሄሎ እንዴት ነሽ? አለሁልሽ። የት ነሽ ያለሽው? ነይ በእናትሽ ቶሎ እፈልግሻለሁ። ነገሮች እንዳሰብናቸው እየሄዱ አይደሉም እና የተበላሸ ነገር ሳይኖር አይቀርም። አላውቅም በቃ ማለት ነይና እናውራ በአካል። ጥሩ ነገር እየተሰማኝ አይደለም። ስትመጪ ይደርሳል አይደለ እንዴ? በቃ ስለ እስኬ ጉዳይ ነው። በቃ እነዛ ጓደኞቹ ምናምን መጥተው ነበር። አንድ ደግሞ እዚህ ደግሞ ዛሬ ምን ያልመጣ አለ? ዛሬ ማን ያልመጣ አለ? በእናትሽ ብዙ ጓደኞቹ መጥተዋል። እነሱን ታያቸው። አለባብሽ እንትን አሉ። የራሴ ጓደኛ ነው ደግሞ አሁን እየበጠበጠኝ ያለው። ምን እነዛ ምንም ያልኳቸው ነገር የለም። በቃ ነይና ማለት ነው። ነይና ለእነዛ ምንም አላልኳቸውም። እዚሁ አብሮኝ ያለው ጓደኛዬ ነው አበሳጭቶኝ የሄደው። እባክሽ ምንም አልተፈጠረም። በቃ ነይና ስላለው ነገር እናውራ። ነገሮች ጥሩ እየሄዱ አይደለም ማለት በቃ ነይና እስቲ እናውራ ያለውን ነገር። ነይና እንነጋገር። አይ ተይ ማለት ይሄ አሁን እነዛ ምንም አያገኙም። ገባሽ? በስነ ስርዓት ነው ያስተናግጃቸው የሄዱት። ግን የራሴ ጓደኛ ነው እየበጠበጠኝ ያለው። መጥቷል። እኔማ ምንም ፍንጭ አልሰጠውም። ግን አንቺ ጋር መጥቶ እንዳናገረሽ ነው። በቃ እኔ የሚያገኘው ነገር የለም። እኔ ምንም ነገር የለም ብየዋለሁ። እኛም እየፈለግነው ነው። ጠቆናል ብየዋለሁ። አዎ እኔ ሌላ ጊዜ እናወራለን ያልኩት ማለት ግን እሱ በቃ አይኑን እንዳለ እኔ ላይ ነው ያደረገው። የሆነ ነገር ሳይሰማ ደግሞ እንደዚህ አይሆንም። በትክክል እኔ አውቀዋለሁ እሱን። ስለዚህ የሆነ ነገር ደርሶበታል ማለት ነው። ያደረግነው ነገር ላይ ፍንጭ አግኝቷል መሰለኝ። አንቺ ፍንጭ ካስፈቀሽው ምንም የሚያውቀው ነገር የለም። ነይ እስኪ በቃ አንቺ በቃ እሺ ነይ ቶሎ በይ። በቃ እኔ ጥሩ ስሜት ላይ አይደለሁም። ነይና እናውራ። እሺ አፍጥኝ። መጣሽ? ምንድን ነው የተፈጠረው ነገር? ንገሪኝ። ጨንቆኝ ነበር። እንኳን መጣሽ። ምንድን ነው የጨነቀሽ? ምንድን ነው የተፈጠረው? እኔ ወደ ስጠቃ ማን ይመጣ? እሱን የሚያፈልጉት ሰዎች መጀመሪያ መጥተው ነበር። እሺ ግን ያወራነው ምንም ነገር እንዳልተፈጠረ ነው የነገርኳቸው ማለት ነው። እስኪ እኔን እንደሚወደኝ እንደሚያፈቅረኝ ምናምን ብቻ ነው የነገርኳቸው። ገባሽ? ምንም አልነገርኩም። ጓደኛዬ ግን የሆነ ፍንጭ አግኝቷል መሰለኝ። በጣም ነው የጠረጠረው። በጣም ማለት ነው። በቃ እኔ ሆት ሆኜ ምናምን አስወጣሁት እንጂ ሂድልኝ አልኩት፣ አባረርኩት እንጂ የሆነ ነገር ሳይን ደግሞ እኔ በትክክል አውቀዋለሁ ባህሪው። ምንም ሳያገኝ እንደዚህ አልሆነም። እሱ ምንም የሚያውቀው ነገር አለ። አንቺ የሰጠሽው ፍንጭ አለ እንዴ? እኔ ምንም የሰጠሁት ፍንጭ የለም። ታዲያ እንዴት ሊያውቅ ቻለ? እሺ እኔ ጥርጣሬ ነው እየነገርኩሽ ያለሁት። እሱ ምንም ነገር ሳያገኝ
እኔ የሆነ ነገር አንቺን ፈርቻለሁ። የጠረጠርኩበት ምክንያት አለ አይልም በደፈና ገባሽ አይደለ? ስለዚህ አሁን ሰዎቹን ግዴታ ማግኘት አለብን። አንድ ነገር ልንገርሽ፣ እሱ በምንም ታሪክ ሊደርስበት አይችልም። ይህንን ነገር ማለት ነው። ምንድን ነው ያወራችሁት? እስቲ ንገሪኝ፣ ግልጽ ሆነሽ። ምንድነው? ምን አልሽሽ? ምንም አላልኩትም። ማለት እሱም የደረሰበት ነገር እንዳለ ጠየኩት። ምን አይነት ደረጃ ላይ እንዳለ እስኪ ወዴት እንዳለ ምናምን ጠየኩት። በዛ መካከል ግን ሁኔታው ምንም እንትን ስላለኝ ስላላማረኝ፣ ምክንያቱም በቅርበት የማውቀው ልጅ ስለሆነ ባህሪው ለየት ብሎብኛል። ያለ ምክንያት ምንም እንደዚህ አልጠረጠረም። ዛሬ ተለውጣሉ ብዬ ጠይቄው ነበር፣ ግን ምንም ሊነግረኝ አልቻለም። መጨረሻ ላይ ነው በጣም ስጫ ነው ማለት ነው። ምንድን ተቀልሽ አንቺ ያደረግሽው የሚመስለኝ ብሏል። ሶ የሆነ ነገር ሳገኝ እንደዚህ አያረግም እያልኩሽ ነው። ገባሽ አይደለ? እኔ ደግሞ ምልሽ እኔ ጋር መጣ ምንም አይነት ፍንጭ አልሰጠሁትም። ገባሽ? ምንም ነገር አላውቅም። እኛም እየተንከራተትን ነው፣ የት እንዳለ አናውቅም ነው ያልኩት በደፈናው። ምንም አይነት የጥርጣሬ መልክም ፊትም አላሳየኝም። ምንም አይነት ነገር አንቺ ጋር መጥቶ እንዴት ሊጠራጠር ቻለ? ነገር ወይ የሆነ ነገር ያልሽው ነገር አለ? ፈርተሻል? የለም። ታዲያ ምንድነው? እሱ ካለኝ በኋላ አዎ ፈርቻለሁ። ለምን ፈራሁኝ? ያለ ምንም ምክንያት። ለሁለታችንም ጓደኛ እኮ ነው ልጅ አይደለ እንዴ? ለሁለታችንም የቅርብ ጓደኛችን ነው። ያለ ምክንያት እስከዛሬ አብሮኝ ሲፈልግ የነበረ ልጅ፣ እስከዛሬ አብሮኝ ነገሮችን ሲለዋወጥ የነበረ ልጅ ድንገት ተነስቶ እኔን የጠረጠረበት ምክንያት ምንም ሳያገኝ ነው ብለሽ ታስቢያለሽ ወይ? እነዛ ሰዎች ተደረሰብን ብለው እኔንም አሳልፈው ሰጥተውኝ ሊሆን ይችላል። በፍጹም እነሱን የትም አናገኛቸውም፣ አያገኛቸውም። ስለነሱ እርግጠኛ ነኝ አያገኛቸውም። በቃ እኛ አንድና አንድ ሳንቲም ነው የምንፈልገው። ብራችን ተቀብለናል። የት እንዳሉ ራሱ አናውቅም አይደለ? እንኳን እነሱ አይመስለኝም። ያለ ምንም ምክንያት ዛሬ በተከታታይ እንደዚህ አይነት ነገር አልገጠመኝም። በቃ ተከታታይ አንቺ የሆነ ፍንጭ ሳይተሻል ነው። ኖ እኔ ጋር ምንም ፍንጭ አላገኘም። ሁኔታው ግን ደስ ስላላለኝ ግዴታ እኔ ከዚህ መሄድ ይኖርብኛል። ሰዎቹን ካላገኘን እኔ ግዴታ ከዚህ መሸሽ ይኖርብኛል። አንድ ነገር ልንገርሽ፣ ሰዎቹ የትም አናገኛቸው። አትልፊ፣ የትም አናገኛቸው። አሁን ማድረግ ያለብሽ ነገር ቢኖር አንቺ ራስሽን ዝግጁ አድርገሽ ጠንቃቃ መሆን ነበር። እኔ እንደመለስኩት አንቺ አማውቀው ነገር የለም ብለሽ መልሼዋለሁ። ግን ነገ ከነገ ወዲያ እስኪ ተገኝቶ ነገር ቢታወቅ ማለት ነው አንቺ ቢያንስ አክስቱ ነሽ። ገባሻ? እኔን በምን ይቅር ይለኛል? አስበሻል? ፍቅሬን እንኳን ሳይቀበል ምን ያህል ነገሮች እንዳሳለፈ በቅርበት ታውቂያለሽ አይደለ? እኔ ፍቅሬን ስገልጽለት እሱ ያለውን ነገር ምን ያህል እንደውም ፍቅሬን በመግለጼ እስኪ ምን ያህል እየሸሸኝ እንደነበረ ታውቂያለሽ በግልጽ። ግን እኔ ደግሞ እሱን አጥቼ መኖር ስለማልችል ነው እዚህ ያለ ነገር ውስጥ የገባሁት አይደለ እኮ። አንቺ ፍቅር ስላለብሽ በትክክል የሆነ ፍንጭ አሳየሽ። ገባሽ? የሆነ ፍራቻሽንም አይተዋል። በፍጹም። እና ታዲያ ለምን ጠረጠርሽ? እኔ ለምን አልጠረጠረኝ? እኔ አንቺ እኮ አክስቱ ነሽ። እኛም እየተንከራተትን ነው። አልቅሽ ሁሉ ነገርኩት እኮ አንቺ እኮ አክስቱ ነሽ። እንዴት ይጠረጠር? እኔ ግን ይኸውልሽ ምን እንደኔ ልንገርሽ፣ አንቺ በፊት ከምትይው አንጻር ገባሽ አይደል? እውነት ነው። እኔ በዛን ሰዓት ብዙ ነገር ነበር። እስኪን አጥቼው ከምኖር ምናምን እያልኩ ከምናገረው አንጻር እኔ ልጠረጠር እችላለሁ። ገባሽ አይደል? በዚህ የተነሳ በፊት ከነበረን ምክንያቱም ነግሬሻለሁ፣ ሁለታችንም ቅርብ ነው፣ ጓደኛችን ነው። ስለዚህ እስኪ ከኔ ውጪ ለማንም ሆኖ ማየት አልፈልግም ስል ስለነበረ እኔ ነኝ የምጠረጠረው። በቃ እሱ አንቺው ነገር ከዛም ተነስቶ ነው ቃል በቃል እንደዛ ነው ያለኝ። እንዲህ ስትይ ስለነበር ነው ያለኝ። ገባሽ አይደለ? እና ስለዚህ አንቺ አክስቱ ነሽ፣ ማን ይጠረጥርሻል? እሷ ግን ስለምታፈቅረው ምንም ከባህሪም ተነስተው ምንም ታረጋልች ብለው ነው የሚያምኑት። እውነት ነው ደግሞ ታውቂያለሽ። ያደረኩትም በዚህ ምክንያት ነው። እስኪን ከማጣ ብዬ አድርጌዋለሁ። በቃ ለሌላ ሰው ሆኖ ከማይ እኮ ካደረግሽ ታዲያ እኛ ወንጀለኛ መሆን የለብንም። ስለዚህ እኔ መሸሽ አለብኝ። የትም መሸሽ አንችልም። አሁን አንቺ አትሽሺ፣ እኔ ግን መሸሽ አለብኝ። አዎ የሉም እነሱም፣ የትም ልናገኛቸው አንችልም። ገባሽ አይደል? አልገባሽም። ስለዚህ አሁን ያለውን ነገር በቃ እንዳልኩሽ ጠንቃቃ መሆን ነበረብሽ። የሆነ ክፍተት ክፍተት አላሳየውም። እንዴ ታዲያ እንዲጠረጠረሽ? እሺ ነገርኩሽ። አብራችሁ የተማረ ልጅ ነው አይደል? አዎ ግን ከፍቅራችን ማለት ከፍቅሬ የተነሳ ከኔ ፍቅር የተነሳ ከምታረጊው ነገር አንቺን ነው የምጠረጥረው። ምክንያቱም ፍንጭ አጡ። ሌላ ቦታ ሁሉ ሂደው ፈልገው እንደምታውቂው ነው፣ ምንም ፍንጭ አልተገኘም። ስለዚህ ስትዝች የነበርሽው አንቺ ነሽ ብሏል። እውነት ነው ደግሞ እውነት ነው። ዛሬ ለማንም ሆኖ ከማይ እንደዚህ ሆኖ ቢቀር ይሻላል። እውነት ነው አትበይ። እኔ በቃ ያለቀሽ አትነግሪውም እንዴ? የት እንዳለ አላውቅም። እኔም ጨንቆኛል፣ አልኩት፣ ግራ ገብቶኛል ብለሽ አታስረጂውም እንዴ? ነገርኩት። ታዲያ እንዴት ሊጠራጠር ቻለ? እንደዚህ እየነገርሽ እንዴት ልንገርሽ? ነገርኩሽ እኮ። እንዴት ነው የምትረጂኝ ግን? አንቺ እያስረዳሁሽ እኮ ነው ያለሁት።
ምንድነው የምትይሻው? ምንድነው ማለት? እኔ መሸሽ አለብኝ። በቃ መሄድ አለብኝ። የት ነው የምትሄጂው? አላቅም። ወደ አንዱ ጋር መሄድ አለብኝ። በቃ መሸሽ አለብኝ። የትም መሄድ አትችይም እኮ በቃ ይሉም ሰዎቹም የት እንዳሉ አናውቅም አይደል? አይ እዚህ መቀመጥ የለብኝም። ይሄንን እኮ ነገር አንቺ ነሽ በቃ ያመጣሽው። ምንም ያመጣሁት ነገር የለም። በቃ ለምን እኔ ጋር ይሄንን ክፍተት አላገኝም? እኔ እኮ መጣ አይደለ? አንቺም አክስቱ ነሽ እኮ ቤተሰቡ ነሽ። እንዴት ነው የምትጠረጠሪ? አንቺም እኮ የምትወጂው ያውቃል አይደል? ለዛ እኮ ነው ማንም ሰው እስኪ ከኔ ውጪ ለአንድ ሰው ሆኖ ማየት አልፈልግም ብዬ ሳወራ ስለነበር ከዛ ተነስቶ በቃ ልታደርግ የምትችለው እሷ ነች ብሎ በዛ ነው የገመተው። ከዛ በፊት ደግሜ ነገርኩሽ። ያ ቃል አይደል ጓደኛችን ነግረሽዋል? እሺ አሁን አንቺ ያረግሽው ነገር ነግረሽዋል? እንዴት ነግረዋለሁ? እሱንም ወይ እንደዚህ ያደርገዋለሁ እስኪ እንደዚህ ያደርገዋለሁ ብለሻል? ከዛ በፊት የማንም ከዛ በፊት ነገርኩሽ እኮ። ከዛ በፊትማ ለሁለታችንም ጓደኛ ለምን ታስደጋግሚኛለሽ? ጓደኛችን ነበር በመካከላችን። እስኪ ከኔ ውጪ የማንም ሆኖ ማየት አልፈልግም ስል ስለነበረ ከዚህ ተነስቶ አሁን አየታው ምን ላይ ሆኗል? ምን አይነት ፍንጭ ነው የሰጠሽው? እንደዚህ ያደርገዋለሁ ብለሽው ነበር? ከዛ አላልኩም፣ ግን በቃ ከዛ ንግግር ተነስቶ ምንም ነገር ልታደርገው ብትችል የሰው ሆኖ ከምታይ እሷ ታደርጋለች ብለው ነው አሁን ወደ እኔ ነገሩን አዞሩት ብዬ ማስበው። አሁን እኮ እያስደጋገምሽ ነው። ምንም አዲስ ነገር አይደለም እየነገርኩሽ ያለሁት። ስለዚህ ፈርቻለሁ፣ ላደረግነው ነገር ፈርቻለሁ። ቢታወቅ አንቺ እንደነገርኩሽ አክስቱ ነሽ፣ እኔ ነኝ ባል ፍቅሬን ገለጸችልኝ ብሎ የሸሸ ሰውዬ አሁን ደግሞ እንዲያደረገችን ቢባል አስበሽዋል? እስኪለ ስለዚህ እኔ መሄድ ፈልጋለሁ። አክስቱን በሆን እኮ እኔም ተጠያቂ ሆናለሁ። ተጠያቂ ብትሆኝስ? እንዴ ሆናለሁ እኮ እኔም። ይቅርታ ግን ያደርግልሻል መልሰሽ ስጋው ነሽ። በቃ አንቺ ለጓደኛሽ የነገርሽው ነገር አለ። በቃ ለምን ብትይ እኔ ጋር ማለት እሺ አሁን አንቺም አትረጅም አይደለ? እኔና አንቺም እየተማመንን አይደለም ማለት ነው። አብረን ላደረግነው ነገር እስኪ ላይ ላደረስነው ነገር ገንዘብ አደረግን ብለሽ ነግረሽዋል። እንደዚህ አድርገናል እንደዚህ እናቃለን ብለሻል። ፍንጭ የሰጠሽው አንቺ ነሽ ብለሽ እኔ አይደለም። አዎ ለምን ብትይ እኔ ጋር መጣ አልቅሽ የት እንደገባ ራሷ እና በዛ ልክ እኔም ግዴታ እንዳንቺ ማልቀስ የለብኝም። ግዴታ እንዳንቺ አልቅሽ ነገር የለብሽ። አላረግም። ይሄ እኮ የሚያስጠይቀን ነገር ነው። ማረግ ነበረብሽ። ባህሪ እንደሌለኝ ያውቃል። እንዴት ይሄ ለነገሮች እንደዚህ አልቅሼ ምናምን ባህሪ በትክክል ያውቃል። መቀየር ነው ባህሪሽ። እንዳረግሽው ነገር መቀየር ትክክለኛ ባህሪን እያወቀ የውሸት ባለቅስ የሚያምነኝ ይመስላል። ድራማ እየሰራው ነው የሚመስለው። እሱን ለማስመሰል ነው። አልነገርኩትም። በባህሪ ደረጃ ግን እኔ ተናጀ በቃ ሌላ ጊዜ እናወራለን ውጣልኝ፣ እኔ እንዴት ነው የምጠረጥረኝ ብዬ አባርሬዋለሁ። ገባሻል? በዛ ሰዓት ደወልኩልሽ አይደል? ጥሩ ስሜት ላይ ነው ብዬ የጠራሁሽ ለዛ ነው። አንቺ ግን ነገር እያስደጋገምሽ ነው ያለሽ። እኔ እኮ ያመንሽ ያለ አንድ ነገር ልንገርሽ፣ እኔ በጣም የቤተሰብ ኃላፊ ነኝ። በቃ ከዚህ በላይ እንትን ልልሽ አልችልም። በቃ ምንም ልትረጂ አልችልም ማለት ምንም ላረጋግጥ። በቃ ስለዚህ እኔ ራሴን ማሸሽ ፈልጋለሁ። የት ነው የምታሸሽው? በቃ መሄድ ፈልጋለሁ። የት ትሄጃለሽ? አላውቅም። ብቻ ግን ከዚህ መሄድ እንዳለብኝ አውቃለሁ። የትም ሂጂ፣ ከህሊናሽ እኮ ልታመልጫት አትችይም ማለት መጀመሪያውኑ ስለ ህሊና የሆነ ፍንጭ ሰጥተሽዋል። በቃ ይሄ ልጅ በምንም ታሪክ ይጠረጥርሽ። ስለ ህሊና እኔና አንቺ እያወራን አይደለም? እያወራን ነው እንጂ ስለ ህሊና ታዲያ ድብን አድርገን እያወራን። ኧረ አንቺ ታወሪ እንዴ? ቀልደኛ። መጀመሪያ ስታደርጊ ነበር እንደሱ ማሰብ። አሁን ለማንኛውም አንቺ ቤተሰብ ነሽ፣ እኔ ነኝ እዚህ ጋር። ስለዚህ እኔ መሄድ አለብኝ። የት ነው የምትሄጂው? እሱን አላውቅም፣ ግን ከዚህ በኋላ እዚህ መሆን እንደሌለብኝ ይሰማኛል። እንዴ ትቀልጃለሽ እንዴ? ቆይ ምንድን ነው ያወራችሁት ግን? የዚህ ነው ያልቆይ። እንዴት ጠረጠርሻለሽ? ወይ ጉዴ! ዛሬ ደግመሽ እንዴት ጠረጠረሽ? እንዴት እንደዚህ ያደረገሽ? ምንድነው ያወራችሁት? ያወራነውን ነገር 10,000 ጊዜ ነገርኩሽ። ይኸውልሽ እኔ ጋር መጣ አይደል እንዴ? ሲመጣ እኛም እየፈለግነው ነው። የት እንደገባ አናውቅም ብዬ ነው የነገርኩት። በቃ እኔም በዛ ደረጃ ነው የነገርኩት። አንቺን በምን አይነት መንገድ ይሄኔ ወይ አፈቅረዋለሁ ምናምን ያቄለ እንደማፈቅረው ያለሱ መኖር አልችልም ያጓለው እያልሽ ያወራሽውን ነገር ከዛ በፊት አዎ በትክክል ያውቃል እኮ ነግረሽዋል። በቃ መረጃ እኮ ሰተሽዋል። እና መሄድ አለብኝ። የት ነው የምትሄጂው? የትም እኮ አላውቅም። ግን የቀለድሽ እንዳይሆን እኔ እኮ የምታወሪው ነገር ግራ እየገባኝ። ከምርሽ ነው? እኔ ጓደኛሽን ባገኘው ደስ ይለኛል። ባወራ እየነገርኩሽ ነው። ምንድን ነው ያወራችሁት? እኔ እኮ ምንም ግልጽ ሊሆንልኝ አልቻለም። በምን ታሪክ አንቺን ወይ አላመጣሽ ወይ ካንቺ አልወለደ እንዴት ሊጠቅምሽ? እንዴት ዋላችሁ? አረፍ በይ እስኪ። ደህና ዋላችሁ? እሺ ምን ነው ደርቀሽ ቀረሽ? ሰላም ነው?
ምንድነው እያደረጋችሁ ያላችሁት? ይቅርታ ምን ነበር? እንዴት ምን ነበር ማለት? አታውቂልኝም ማለት እንዴት መጣችሁ? ድንገት ሆነ ስትዶልቱ ደረስንባችሁ። ምን እንደውልታለ? እስክንድር አክስት ነሽ አይደል አንቺ? አዎ አንቺ ይጠበቃል ታዲያ የምታረጊው ነገር ምንድነው? ምን አደረገ? ከዚህ በላይ ምን ማድረግ ፈልገሽ? ምንድነው ስቶሪ ነው? እናማናችሁ ምንድነው? እሺ ታውቂናለሽ በደንብ እነዛ ሰዎች ናቸው። ምንድነው ያያጋችሁ? ተነሽ። ቆይ ምንድነው አናግረኝ እኮ ላናግርሽ ነው። ተነሽና ውጪ። እዚሁ አታናግረኝም? እሷን ነው ማናገር የምንፈልገውን። ስትፈለጊ ትገቢያለሽ። ተነሽ ውጪ። እኔ እኮ ወንድሜ ቤት አይደለም ማለት እንዴ? ምንድነው ታናግረኝ? ምንድነው? አሁን የእስክንድር አክስት ነሽ። ምንም ብታረጊኝ አሁን ምንም አይነት ነገር ልናረግሽ አንፈልግም። በትክክል ግን ስለ እስክንድር የምታውቂውን ነገር እንድትነግሪን እንፈልጋለን። ጠንቅቀሽ ደግሞ ታውቂያለሽ። ለምን እንደመጣን ታውቂያለሽ። ይኸውልሽ ስሚ፣ የጠራቻችሁ ወይስ ምንድነው? ስለምን እንደዚህ ዙሪያ ኤልሳማ አብራሽ የምትዶልት ሰው ናት። ኤልሳ አብራሽ የምትዶልት የእስክንድር መጥፋት ላይ እጇ ያለባት ሴት ናት። ወይ ጉድ! ወንድም ይኸውልህ ከኔ እስክንድር አክስቱ ነኝ። እኛም ጠፍቶብን እየተንከራተትን ነው። እሱን በደንብ አድርገን ያልፈለግነው አወቅን እኮ እየፈለግሽ ነው። እኛም ችግር ላይ ነን ያለነው። ፈልገሽዋል? ምን ልታግዙ ልትረዱን ነው የመጣችሁት ወይስ ምንድነው? ምን እያወራሽ እንደነበረ በደንብ እናውቃለን። በደንብ እናጥፋው። እሱን ነው የምናግዝሽ። ምኑን ነው የምታጠፋው? እስክንድርን ደብዘው በደንብ እንዲጠፋ እናግዝ። እኛ ይኸውልህ ከየት እንዳለ ራሱ አናውቅም። እኔ በጣም ነው ጭንቅ ላይ ነው ያለው። እየሰማሽኝ ነው? የእሱ ቤተሰብ ሆነሽ የእሱ አክስት ሆነሽ ማለት ነው እንደዚህ አይነት ሰው በመሆንሽ በጣም ነው የማዝነው። በጣም ካንቺ አይጠበቅብኝ እንዴ? እኔ ምን አድርጌያለሁ? እኔ እኮ ወንጀለኛ አይደለሁም። አክስት እኮ ነኝ። ቤተሰብ እኮ ነኝ። እሱን አውቃለሁ። አክስቱ እንደሆንሽ አውቃለሁ። ቤተሰቡ እንደሆንሽ አውቃለሁ። መከራ ውስጥ እኮ ነው ያለሁት። አንቺ አይነት ወንጀለኛ መሰለኝ እሱም አምኖሽ እዚህ ገደል ውስጥ የከተትሽው። ምን አደረኩትኝ? በምን ቢያታልሉሽ ነው ግን? ምን አይነት ጥቅም ቢሰጡሽ ነው? እነማን? ምን እንዲህ ቤተሰብሽን ምን አደረኩት? ለዛውም እስክንድር እንዴ ባዳ አሳልፎ የማይሰጠውን ሰው ነው አሳልፈሽ። ማን ይጠራችሁ እናንተ? ነው ኢሳንች ወይስ ምንድነው? እኛ የእስክንድር ጓደኞች እንደሆነ ድብና አድርገሽ ታውቂያለሽ። ምን እንደምንሰራው ይኸውልሽ፣ ጠንቅቀሽ ታውቂያለሽ። እያገዛችሁኝ ነው የመሰለኝ፣ እያፈላለጋችሁት ነው የመሰለኝ። ልናግዝ ነው ሰው ቤት የገባ ነው ዘው ብለ ልታግዙኝ እንደዛ ነው የመሰለኝ። እኔ ምንም አውቀው ታሪክ የለም። እኛም ከጠፋብን ስንት ጊዜ እየተንከራተትኩ ነው አይደል? እዚህ ቦታ ነው ሲሉ እዛ ቦታ ሄዳለሁ፣ እዚህ ቦታ ነው ሲሉ መንከራተት ሆነ በቃ ህይወቴ እንዳለ። ይኸውልሽ ቀድመን መተን ነበር እዚህ ቤት። እየሰማሽኝ ነው? ቀድመን መተን ነበር እዚህ ቤት። ካሜራ አስቀምጠን ነበረ። እስክንድር የሚሰራውን ስራ ካሜራ ስለምንድን ነው የምታወራው? ይኸውልሽ እዚህ ቤት ካሜራ አስቀምጠን ነበረ። ምን ኤልሳ ያለቻችሁ ነገር አለ ወይስ ያወራችሁት ነገር አለ ወይ የላካችሁ ሰው አለ? አንቺ መረጃ ሳይኖራችሁ ራሱ ሰው ቤት ዘው ብሎ መጥቶ ዝም ብሎ ማውራት ጥሩ አይደለም። አንቺ ራሱ ሰው ቤት አይደል? እየሰማሽኝ ነው? በኤልሳ ተጠቅመሽ ማለት ነው እስክንድርን ልታጠፊ ስዶልሽ ነበር አይደለ? የሰው ማጠፋው አክስቱ እኮ ነኝ። አንቺ ዝም በይ። ውጭ ሰው የለም። ያኔ አክስቱ እኮ ነኝ አይደል? የት ነው ማጠፋው? ኧረ እዛ አስወጡልኝ በእናታችሁ። እሷ የምታውቀው ነገር የለም እኮ ውጪ። እሺ በቃ ስነ ስርዓት ያዥ። ዝም ብላችሁ አታውሩ። ዘው ብላችሁ ሰው ቤት ገባችሁ አይደል እንዴ? በማስረጃ አንቺም ያለሽው ሰው ቤት ነው። ሰው ቤት አትበይን። ይኸውልሽ እየሰማሽ ነው? በማስረጃ ይዘንሻል። ምንም አይነት በቪዲዮ ማስረጃ ምን አይነት ሰው ነሽ ግን? እኔ እኮ አክስቱ ነኝ። እንዴት ኧረ በቃ አክስቱ ነሽ እናውቃለን። በቃ ታዲያ ይኸውልሽ አንቺ ጋር እዚህ ጋር ግብ የምንፈጥርበት ምንም አይነት ነገር የለም። ዝም ያልንሽ እስካሁን የእስክንድር አክስት ነሽ ተብሎ በሚለው ነው ዝም ያልንሽ። እኔ ስለምን እንደምታወሩ አላውቅም። ይኸውልሽ ይታይሻል። ምንድን ነው ይሽ? አንቺና ልጅቷ እዚህ ቁጭ ብላችሁ ስትለፈልፉ የነበረውን ነው ቪዲዮ ነው። ምን ለፈለፍን ታዲያ? ምን አይነት ደረቅ ናት? እኔ እና እሷ ያወራ ነው እንፈልገው ምን እናርግ ነው ያለው። በቃ ጨነቀን። እኔም ጨነቀኝ፣ እሷም ጨንቋታል እያፈላለገች። እሷ መጥፋት ትፈልጋለች። ሰዎቹን አገናኝኝ ነው ያለች አላለች። እሺ አሁን ምንድን ነው አሁን የሚደረገው? እኔም እኮ ግራ ይገባኝ። ቤተሰብ ናት፣ የእስክንድር አክስት ነሽ ተብለሽ ነው እስካሁን አክብረን ዝም ብለን። ይኸውልሽ ይሄን ቪዲዮ ቀጥታ ወስጄ አሁን ለህግ አካል ነው የምሰጠው። በቂ ነው። መተው እየጎተቱ ይወስዱልኛል። እኔም እየፈለኩት ነው። እኔም ጨንቆኛል። እየፈለግሽው አይደለም። ከመጥፋቱ ጋር ተያይዞ ይኸውልሽ ቪዲዮ እኮ እያሳየሁሽ ነው። አታምኝም እንዴ አንቺ?
ምን አይነት ሰው ነሽ? ለምን ታምናለች? የእሱ ቤተሰብ ነሽ በሚለው ነው ዝም ያልነሽ እስካሁን እንጂ ቤተሰብ ነኝ እንደ እኔ ምንድነው የማደርገው? እስከ ግን ወንጀለኛ ነሽ። ግን ወንጀለኛ ነሽ። ወንጀለኛ አይደለሁኝም። እኔም ጨንቆኛል እኮ አይደል እንዴ? ችግር ውስጥ ነው ያለሁት። እያፈላለኩት ነው ያለሁት። እሷ ጋር የመጣሁት አሁን ጨንቋታል። እሷ ፍቅረኛው ነች። ስለዚህ ምን እናድርግ? የት እንሂድ? የት እንፈልገው? ደግሞ ከዛ ውጭ ምንም ስታወሪ አልነበረም? ምን አውርተናል እንዴ? አይ እንትን ማን ያስመጣችሁ እዚህ ቤት? ምንም አናረግሽም ስንልሽ የልብ ልብ ተሰምቶሽ ከሆነ እኔ ከዚህ በኋላ እርምጃ ልወስድ እችላለሁ። ይኸውልህ ምንም ልታረጉ ትችላላችሁ፣ ግን እኔ እስክንድር የት እንዳለ ራሱ ላቅ አልቻልኩም። በቃ እኔ ችግር ውስጥ ነው ያለሁት በዚህ ሰዓት ላይ። በጣም እንደተቸገርሽ ያስታውቃል። አንቺ ሲጀመር ለእስክንድር ያልሆንሽ ምን ቢያረግሽ? እኔ ስለምን እንደምታወሩ ራሱ ግራ ገብቶኛል። በቃ በእውነት ነው የምልክ። እንዴት ነኝ እኔ አክስት ሆኜ እስክንድርን እኔ ማስጠፋው? እንዴት ነው እናንተ የምታስቡት? ማን ይላካችሁ እናንተስ? እኔ የምታግዙኝ ነው መሰለኝ። እንደውም ምን እናግዝሽ እኮ ነገርኩሽ። እናፈላልጎ አብረን በደንብ ደብዛውን ማጥፋቱ ላይ እንተባበርሽ ወይስ እነዚህ ገንዘብ ያው ስዶልቺ ምን ቪዲዮ ይኸውልሽ እያሳየሁሽ ነው። አሰሚኝ አሳየኝ። ይሄ ቪዲዮ ምንም የት እንፈልገው ነው የተባባለው። ሌላ ምንም አዲስ ነገር የለም እንዴ? እኔ ምን አይነቷ ደረቅ ናት? አጥፋልኝ። ልቀቀኝ። አጥፋ ካሜራው አጥፋ። ይኸውልሽ ብትሰሚኝ እጨምርልሻለሁ። ይኸውልሽ እጨምርልሻለሁ። ምን አድርጊ ነው የምትለኝ? ይኸውልሽ የምታውቂውን ነገር ትናገሪያታለሽ። እያንዳንዱን ነገር የምታውቂያትን እያንዳንዱን። አዎ ምንድን ነው የማውቀው? ይኸውልሽ አትድረቂ። አዋራኝ እሺ በስርዓት እንዴ። ስርዓት ያጣሽው እኮ አንቺ ነሽ። እኔ ማን እንደላካችሁ ራሱ አላውቅም። መላክ አይጠበቅ። ህፃን ልጆች አይደለንም። እራሳችንን ችለን ነው እዚህ ቤት የመጣነው እኮ። ምንድን ነው የምታግዙኝ ነገር ካለ አግዙን፣ እናፈላልገው። አንቺ እየቀለድሽ ነው እንዴ? እንዴ እኛ ጊዜ የለንም። ይኸውልሽ ጊዜ የለንም። ትሰሚናለሽ አይደለ? እኔም ጊዜ የለኝም። የቤተሰብ አስተዳዳሪ ምንም አይነት ጊዜ የለኝም። በመተትና በጥንቆላ ነው የምታስተዳድራቸው ቤተሰቦች? መተት ምን ጥንቆላ ነው የምታወራው? እኔ የማውቀው ታሪክ የለም አሁን ስለምታወሩት ነገር። ይሄን ቪዲዮሽን ወስጄ ስሰጥልሽ ልክ ትገቢያለሽ። ምንድን ነው የምትሰጠው? ና ተነስ እንውጣ። ምንድን ነው የምትሰጠው? እሺ እንሂድ። ካሜራን አንሳ። ምንድን ነው የምትሰጠው? ያለውን ማስረጃ ወስደን እንሰጣለን። ለማን ነው የምትሰጠው? ለህግ አካል መናገር። እኔ ምን አድርጌያለሁ? ያደረግሽው መናገር አሁንም ፈቃደኛ አይደለሽም? እሺ ቁጭ በሉና እናውራ ያለውን ነገር እኮ መናገር ከቻልሽ ነው። ጊዜ የለንም እያለሽ እኮ እናውራ። በቃ ባይዘገየን ቁጥር እስክንድርን እያጣ ነው። እሺ እናውራ፣ ቁጭ በሉ። የምታውቁኝ ከሆነ አብረን እንፈልገው። እሺ እስክንድር እንዲጠፋ ያደረግሽው አስተዋጽኦ እዚህ ቦታ ላይ ምንድን ነው? ከዚህ ሴት ጋር ኤልሳ ከተባለችው ሴት ጋር ያለሽ ነገር ምንድን ነው? ቆይ ጓደኞቹ ናቸው አይደል? በደንብ ታዲያ ለምን እንደዚህ አይነት ነገር ታስባላችሁ? እኔ ቤተሰቡ ነኝ አይደል? ክፉ ነገር ታረጋለች ብላችሁ እንዴት አሰባችሁ? አገኘንሻለሽ እኮ ይዘንሻል። ይሄ ቪዲዮ ማለት በስነ ስርዓት እየሰማሽኝ አይመስልኝም። ይሄ ቪዲዮ ማለት ለምን ነው አልሽ ነው ከነ ድምፁ ልትነግሪኝ ነው አይደል? ላንቺ ማስረጃ ነው፣ በቂያችን። ስለዚህ እንድንተባበርሽ የእስክንድር አክስት ስለሆንሽ እድሉን እንድንሰጥሽ የምትፈልጊ ከሆነ ስለተደረገው ነገር እያንዳንዱን ንገሪ። እስክንድር የሚከታተሉት ሰዎች አሉ። ከዛ በፊት በጣም ይከታተሉታልና አውቃለሁ። ይሄንን ማለት ነው እንደሚከታተሉት አውቃለሁ። እሱም ጨንቆት ነበር በሰዓቱ ይላይ ነበር። በቃ ማውቀው ይሄንን ነው። ሌላ እኔ የማውቀው ነገር ምንም የለም። እሺ ተነሽ ውጪ፣ በቃ ሂጂ። እሷን እናምጣትና ቢያንስ እሷ የተሻለ ነገር ትላለች። እሷ ምንም የምታውቀው ነገር የለም። እሷም እሷ አታውቅም፣ እሷም እሷ አታውቅም እያለች ምንም አናውቅም። እኛም እኮ ጨንቆ እየሰማሽኝ አሁን የመጣሁት እኮ ላናግራት ነው። ጨንቆ ውጪ ያሉ አባላቶች ማውራት እንዳለባት አድርገው ያስገቧት አይመስልም? ተነሽ እንግዲህ ቤተሰቦች
ምን አይነት ሰው እንደገጠመችን አላውቅም። እንደሌላው ሴት እንደሌላው ሰው ብትሆን ኖሮ ዛሬ ለማሳመንም ብዙ በቃ ያለውን ነገር እንዳለ እየተጠቀምን ነው የነበረው። ያው ደጅ ላይ የምታምን ከሆነ ቪዲዮንም እያየች ድርቅ ነው ያለችው። አላምን እያለች ነው ያለችው። እንግዲህ በጣም የሚያሳዝን ሁኔታ ላይ ነው ያለ ነው። በእስክንድር ጉዳይ ጋር ተያይዞ ያው ጨረሽ እንግዲህ ከሃዲዎቹ ቤተሰቡ ቤቱ ድረስ መጥተዋል ማለት ነው። የሚያሳዝን ነገር ነው እየገጠመን ያለ ነው። እስቲ ሁለተኛዋ ሴት የምትለውን ነገር እቺ አፍቃሪዋ የተባለችዋ የምትለን ነገር እንስማና ወደ እዛችኛዋ ሴት ምን ነው የሚሆነው? ተከታተሉ። እሺ ወጣልሽ? ተስተካከልሽ? አሁን ነው የሚቀርሻል? ምንም የሚቀረኝ ነገር የለም። አሁን ስለተፈጠረችው ነገር በአጠቃላይ እያንዳንዷን መስማት ፈልጋለሁ። ምንድን ነው ያደረግሽው? አንቺ ሲጀመር እስክንድር ነው አንቺን ለፍቅር የጠየቀሽ? የጠየቅኩሽ ነው። በቃ ሁሉን ነገር እኮ ሰምታችሁታል አይደል እንዴ? እስክንድርን እኔ ነበርኩ ማፈቅ። እሺ እኔ ነበርኩ ማፈቅ። በቃ በወቅቱ ደግሞ እውነት ነው እስክንድር ከኔ ውጭ የሌላ ሰው ሆኖ ከማይ የሆነ ሆኖ ነው ቢሞትም ምንም አይመስለኝም። የሌላ ሰው ሆኖ ከማይ ማለት ነው። በጣም ነው ማፈቅረው። ደጋግሜም ገልጬለታለሁ። እሱ ግን ሊቀበለኝ አልቻለም። ለዛ ምንም ከማድረግ ወደ ኋላ አልልም ነበር። ግን ዛሬ ላይ ግን ማለት እንደዚህ ሆኖ ሳየው እስኪን እንደዚህ ሆኖ ሳየው በወቅቱ የሰራሁት ነገር ስህተት እንደሆነ ገብቶኛል። ዛሬ ስለተያዝሽ አይደለም። ዛሬ ስለተያዝኩ አይደለም። ስለተያዝሽ ነው። ስለተያዝኩ አይደለም። ይኸውልሽ ስለተያዝሽ እንጂ ከሀገር ስለመውጣት ስለመጥፋት ካክስቱ ጋር ስተወሪ ነበር። አዎ አውርቻለሁ። ታዲያ ከህሊናሽ የትም አታመልጭም ስትልሽ የነበረው ደግሞ ትክክል ነው። ዛሬ እኛ ስለያዝንሽ መጸጸት መቅለስለስሽ ምንም ማተር የማያደርግ ነገር ነው። ዛሬ ስለያዝከኝ አይደለም፣ ግን ደግሞ ስለማጥፋት አዎ ስናወራ ነበር። ዛሬ ስለመያዛችን ካልሆነ መተን ስናናግርሽ መልሰዋለሁ ኖ መተን ስናናግርሽ የተጸጸትሽ ሰው ብትሆኚ እኔ አሳልፌ ሚዲያ ላይ አላቀርብሽም ነበር። ሰማኝ መጸጸቴ ማለት ነው ለእናንተ እንደዛ ማለቴ እሱን አይመልስልኝም። የሆነው ነገር እኛ እናገኘዋለን። አንቺ አሳልፈሽ እንደሰጠሽው ብትነግሪን፣ ለማን እንደሰጠሽው ብትናገሪ እዚህ ቤት የጠፋው ጊዜ እስክንድርን ማግኘት ይሆን ነበር። ብታገኙትም እስክንድር ከሆነው ነገር አይመልሰው። እንዴት ማለት ከሆነው ነገር? እስክንድር ከተደረገው ነገር እስክንድርን መልሶ ለኔ የሚያደርግልኝ ነገር ምንም ነገር የለም። በቃ የሆነው ነገር አንዴ ሆኗል። የተደረገው ነገር አንዴ ተደርጓል። ስለዚህ መልሼ እስክንድር እንደኔ አድርጌ እሱ ጤናውን ነገር እሱ ጤናውን ነገር አለ። ሰምታችኋል አይደል? ሁሉን ነገር አንቺ የምታውቂው ምን ያህል ነገር አለ? አንቺ የምታውቂው ነው ማወቅ የምፈልገው። ነገርኳችሁ። መጀመሪያ እስክንድር እኔ ከማፍቀር የተነሳ ማለት ነው የሌላ ሰው ፍቅረኛ ሆኖ ከማይ ምናምን ብገለው ለምንም ነበር ማይመስለኝ ማለት ነው። ስለዚህ በዛ አይነት ስሜት ውስጥ በቃ ስልክ ላይ እንደሰማችሁት ነው አክስትዬ ከሆነ ሰዎች ጋር አገናኘችኝ። እሺ ከዛ ሰዎች ደግሞ ብር ተቀብዬ እስክንድርን አሳልፌ ሰጡት። ማን ናቸው ሰዎች? አላቃቸውም። ከኔ ጋር ምንም ማለት አላቃቸውም። በቅርበት እንዳልኩ ያገናኘችኝ ድክመቴን ስለምታውቅ ለያስኪ ያለውን ነገር ስለምታውቅ ማለት እኔ ለሱ ምን ያክል ነገር ላደርግ እንደምችል ስለምታውቅ በቅርበት አክስትየው እኔን መጠቀሚያ ነው ያደረገች። ምን አይነት ነገር አደረግሽለት? አሁን እኮ እየጎዳሽ እኮ ነው የነበረው። ምን አይነት ነገር ማለት እሱ ላይ ላደርስ ምንም ነገር ላደርስ እንደምችል ስለምታውቅ ከንግግሬ ማለት መጥፎ ነገር ማለት ነው። አዎ እላለሁ። ቅድም እንደነገርኩ አንቺ የወደድሽውን ሰው እንደዚህ በመጥፎ ነገር ነው እንደምትመልሺው? አሁን ላይ እኮ ነው ያ ነገር የገባኝ። የማፈቅረው ሰው ተጎድቶ ሳይ እንጂ የገባኝ በወቅቱ ማለት ነው። ሁለተኛ ደግሞ ለብዙ ጊዜ አሁን አግኝተሽው አታውቂም ነበር? አዎ ከብዙ ጊዜ በኋላ ነው አይደል? ሰሞኑን ይሄ እስኬል ሊጠፋ አካባቢ ቢያንስ ከ15 ከ16 ቀን በፊት ነው ስታስጨንቀው የነበረው። ከዛ በፊት ለብዙ ጊዜ ጠፍተሽ ነበር። እስኬል ሆን ብለሽ ነው የተመለሽው ማለት ነው አይደል? እሱ ግን የበፊቷ ኤልሳ መስለሽው ነው። አዎ እኔ ፍቅሬን ከነገርኩት በኋላ ራቅ በቃ ማለት ለራስሽ ሲል ለራሱ ሲል አይደል? በቃ የተጫንኩት ስለሚመስለው ነው። በቃ ሁሌም ወሬ ስለሱ ስለሆነ ምናምን ባገኘሁት ቁጥር ስለምጫ ነው። ከኔ ሸሸ። ገባክ አይደለ? ከኔ ሸሸ።
ስለዚህ እኔ ደግሞ የሌላ ሰው ከኔ ርቆ የሌላ ሰው ፍቅረኛ ሆኖ ከማይ እሱን ባጠፋ ሁሉ ምንም አይመስለኝም ነበር፣ ምንም ማለት ነው። ስለዚህ ያንን ነገር ስለምታውቅ እሷ እኔን መጠቀሚያ ነው ያደረገች። ያ ነገር እኮ የገባኝ ካለፈ በኋላ ነው። ነገሮች ካለፉ በኋላ ምናልባት እሱ ቅድም አንተ እንዳልከው ስለተያዝኩ ምናምን አይደለም፣ ግን አንድ የገባውበት ነገር ስለሆነ በቃ ግድ ከዚህ ነገር መሸሽ መራቅ እንዳለብኝ አው ሳወራት ነበረ፣ ሳናግራት ነበረ አንዴ ስለገባውበት እንጂ ውስጤን የሚሰማኝን ማቀው እኔ ነኝ ማለት እንደዛ ሆኖ ከማየው ስኬል ሲጀመር አንቺ ምንም አይሰማሽም። አሁን እኛ እዚህ ጋር ስላስቀመጥንሽ ነው እንጂ እየነገርኩ የሰራሽውን ስራ ከሰራሽ በኋላ በቃ እንዲህ ሆነ እኮ በቃ ያንን ነገር በስተትም ይሁን በምን ከፍቅርም የተነሳ አድርጌዋለሁ አይደለ? እየነገርኩ ነው እኮ ምንም የካድኩ ነገር የለም። አንዴ ስለሆነ ግዴታ ከማራቅ ራሴን ከዚህ መሸሽ ስለነበር በዛ ልክ ስናወራ ሰምተሃል አይደለ? ግን እውነታው ግን ማለት ነው ዛሬ እሱ እንደዛ የምወደው ሰው የማፈቅረው የውሸት ቆረ ለማፈቅረዋለሁ ማለት የእውነት ነው። እኔ እስኪ የማፈቅረው እንደዚህ አይነት ፍቅር የለም። አሳልፈሽ እንዲጠፋ እያረግሽው በወቅቱ መሰለኝ ያደረኩት። ግን ዛሬ ላይ ግን እስኪ እንደዚህ ሆኖ ከማየው ጤናውን አግኝቶ አትመን ስለመንክ ስለለመንክ እኔ አንተን ለማሳመን ማድረገው ነገር የለም። በቃ እውነታውን እየነገርኩ ነው። መቀበል አለመቀበል ያንተ ፋንታ ነው። የሰራሽው ነገር ግን ወንጀል እንደሆነ ታውቂያለሽ። ከወንጀሉ በበለጠ እኔ የሚያሳስበኝ ሰው እንዲጠፋ መተባበር ወንጀል ነው። ወንጀል ነው አይደለ? ከወንጀሉ የበለጠ እኔ እስኪ እንደዚህ ሆኖ ማየቱ ነው የበለጠ የሚያመኝ። የሰራሽውን ስራ ከጨረሽ በኋላ በቃ እንደዚህ ሆኖ ሳየው ዛሬ ያመኛል ማለት ባላደረኩት ብዬ ምጸጸተው ወንጀል ስለሰራው ሳይሆን እስኪ በዚህ ሁኔታ እስኪን ማየት ሰዎቹን የት ነበር የምታገኛቸው? እኔ ሰው በቃ አንዴ ነው ያገኘኋቸው። በብር የእሱን አሳልፌ ሰጠው። አንዴ ብቻ አይደለም ደግሜ አላገኘኋቸው። ምን አይነት ቦታ ነው ያገኘሻቸው? እነሱ ናቸው ቦታውን ቀጠሩኝ። እስኪን ሰጠሁት። በቃ ብር ከፈለ። ምን ያህል ሰዎች ናቸው? እኔን ያገኙኝ 3 ሰዎች ናቸው። ወንዶች ናቸው? ወንዶች 3ቱ። ምን አይነት መኪና ይዟል? እኔ ቤት ውስጥ ነው ያገኘኋቸው። ምን አይነት መኪና ያዟል ያዟል። ብዙ ግንኙነት እኮ ካክስትየው ጋር ነው ያሉት። ለምን እሷን እንትናት ለምን አጠይቋት? በቃ አሁን ኮሬድ ሁሉ ነገር አውቃችሁታል አይደል? ስለዚህ በቅርበት ምንም ነገር የምታውቀው እሷ ነች። ከሷ ጋር መጫስ ትችላላችሁ። እኔ እኮ ምንም አሁን የመጸጸትም እኮ ባህሪ ያየንብሽ አይደል? እንደው ስለተነቃብሽ ስለተያሽ ነው እንጂ ምንም ደስተኛ ነሽ ባረግሽው ነገር። እንደዛ አይደለም። እያየንሽ ነበር እኮ ስላልተባነነብሽ እንዴት ደስ እያለሽ እንደነበር እያየንሽ ነበር። አይ እንደዛ አይደለም። ከነገሩ አንዴ ሆኖ ያልተጸጸተ ሰው እንደዚህ ይሆናል እንዴ? ምናልባት ስሜትን አውጥቶ ከመግለጽ አኳያ ሊሆን ይችላል እንጂ የውስጤ ስሜት እኔ ነኝ የማውቀው። የውሸት ፍቅር አይደለም፣ የእውነት አፈቅረዋለሁ። ግን ደግሞ በቃ እንደዚህ ሆኖ ባለው ደስ ይለኝ ነበር፣ ምንም ጥያቄ የለውም። ግን ሆነ አንዴ ከሆነ በኋላ ደግሞ ግዴታ ያለው ነገር ደግሞ ወደ እኔ እያመጣ ስለሆነ ነገሮችን የሰራሽውን ስራ ከጨረሽ በኋላ በጣም ጨካኝ እኔ እኮ ለፍቅር ስለደረኩት ስለማፈቅረው እሱን ህግ ቦታ ሄደሽ መናገር ትችላለሽ። እሺ መብራት ጠፋ እንዴ? መብራት ጠፋ ነው። ባለውን ቀጥል። እሺ ያው እናገራለሁ ብላ ነው የመጣችው። ስለዚህ እዚህ ቤት ውስጥም ብዙ ጊዜ መግደል አይጠበቅብንም። ስለዚህ የምታውቂያቸውን ነገሮች ንገሪን። ውጪ እንዳለችው ይመስለኛል አንድ ብቻ እስኪ ትንገረን እና ዘንዶ ያለበትን ቦታ አውቃለሁ እና አሳያለሁ ጠቁማለሁ ስትላቸው ስለነበረ የምታውቂውን ነገር አንዳንድ ነገሮችን ንገሪንና እዚህ ወደ ቦታው ነው። አዎ ግን ሲጀመር መጀመሪያ እዚህ ጋር ማለት ነው የእስክንድር ቤተሰብ ሆነሽ በጣም የሚያሳፍር የሚያጸጽት ነገር ስራ ነው እየሰራሽ የነበረው። እንዴት ገባሽ ግን ወደዚህ ነገር? በቃ ሁሉንም ሰምታችሁታል አይደል? አዎ እሱም እኛ የምንናገረው ይሆናል። ግን ባጭሩ እንዴት ገባሽ? አሁንም ድርቅ አትበይ። ውጭ እኮ ሁሉንም ነግረሻቸዋል አይደል? እኛ ደግሞ መስማት ስላለብን ለእኛ ነገር ነው። በምን አጋጣሚ ነው እንደዚህ ነው? የሆነ ጊዜ በጣም ቸገር ነበር። ስራ ምንም የለኝም ነበር። ብዙ ነገሮች ግራ ይገቡኛል እና የሆነች ጓደኛዬ ነበረች እና የሆነ ባዕድ አምላኪዎች ናቸው እና እዛ ሂጂ ነገሮች ይስተካከሉልሻል ምናምን ብላ ወሰደች እና እስኪ የማያውቅም ማንም አያውቅም እኛ ቤተሰብ ውስጥ እዛ ሄድኩኝ እና እዛ መላለስ ነበረ። በመሀል በቃ
ማድረግ የሌለብኝ ነገር መጸጸት ያለብሽ አሁን አልነበረም። ይህን ነገር ከመጀመርሽ በፊት ወይም ደግሞ እስክንድርን ብቻ አይደለም ራስሽን እዚህ ጉዳይ ውስጥ ከመክተትሽ በፊት ነበረ። ስለዚህ በዚህ የተነሳ እዚህ ጉዳይ ውስጥ ገባሽ። ከዛ እስክንድርን እንዴት አሳልፈሽ ልትሰጪው ቻልሽ? በቃ እኔ እንዳልኩት ያው ችግርተኛ ነኝና ችግሩንም ስለነበረ በቃ ያው እኔም ቅርቡ ስለሆንኩ አክስቱ ስለሆንኩኝ ለመከታተልም ያመች ነበረ ነገሮች። ብዙ ተከታተል ነው ገንዘብ ተቀበልኩኝ። በፍቅረኛው በኩል አድርጌ አሳልፌ ሰጠሁት። ፍቅረኛው አይደለች እሷ ትወደዋለች እንጂ እስክንድር ከዚህ ሴት ጋር ምንም ያለው ግንኙነት የለም። አዎ ግንኙነት የላቸውም አውቃለሁ። ግን በእሷ በኩል ማግኘት ስለምችል ነገሮችን ተጠቀምኩ። እሷ ልትጎዳው እንደምትፈልግ አንቺ ታውቂ ነበር ማለት ነው? ነበር። አዎ በጣም ታፈቅረዋለች። እሱ ግን ፍላጎቱ የለውም ይነግረኛል። እና በእሷ በኩል ማግኘት ስለምችል ስለዚህ እሱን የሚጎዳውን ሰው ማፈላለግ ጀመርሽ። ማፈላለግ እሷን ጀመርኩ። በቅርብ ስለሆንሽ ደግሞ አታለልኳት። እኔም እረዳሻለሁ ብዬ በእሷ በኩል ተጠቅሜ ያገኘሁት። እሷም ትመጣ ነበር አንቺ የምትሄጂበት ቦታ ላይ ወይስ? እሷ ትመጣ ማንም አያውቅም። ሶስቱን ሰዎች ግን አንቺ ነሽ ያገናኘሻት? እኔ ነኝ ያገናኘኋት። ከኔ ውጪ ሌላ ቦታ ላይ ሄዱ እና ምናምን የምታረጉበት ቦታ ሳይሆን ሌላ ቦታ ላይ ነው? ሌላ ቦታ ላይ ነው የወሰድኳት። እሷ ምንም የምታውቀው ነገር የለም። እሷ አይደለም ማንም አያውቅም እኔ እንደዚህ አይነት ቦታ እንደሚሄድ። ሲጀመር እሱማ ቢያውቅ ዝም አይልሽም። አንደኛ፣ ሁለተኛ እነዚህ ሶስት ሰዎች አገናኝተሻል ነበር አይደለ? አንቺ ነሽ ያገናኘሻት። ሶስቱን ታውቂያቸዋለሽ? ግን አሳልፋችሁ አትሰጡኝም አይደል? ታውቂያቸዋለሽ? ሶስቱን ሰዎችን ታውቂያቸዋለሽ ወይ ነው ለተጠየቅሽው ጥያቄ። አሁን በመጀመሪያ ትክክለኛውን መልስ ስጪ። አምኛችሁ እኮ ነው አሁን የምነግራችሁ አይደል? እኛ ማመንሽ ምን ያደርጋል? አንቺ እስክንድርን አሳልፈሽ ሰተሽ እኛ አንቺን አሳልፎ መስጠት እንዴት ይከብዳል? አምኛችሁ እኮ ነው አሳልፋችሁ እንደማትሰጡኝ አውቄ ነው ይሄንን የምነግራችሁ። እሺ እምነትሽን ላንቺ አቆዩና ዘንዶ ያለበትን ቦታ እንድታሳይ ነው እንፈልጋለን። በመጀመሪያ ደረጃ ውድ ቤተሰቦቼ ላለው የድምጽና የከለር ጥራት ይቅርታ እንጠይቃለን። በስራችን መሀል ላይ ዝናብና መብራት መጥፋቱ ትንሽ አስቸግሮን ነበር። ሆኖም ግን ለእናንተ የት እንደደረስን ምን ላይ እንዳለን ግድ ማሳወቅ ስላለብን ነው ካሜራ ያበራ ነው። አሁንም በድጋሚ ለድምጽ መረበሻችሁና ለከለሩ ጥራት ይቅርታ እንጠይቃለን። እኔ መርማሪ ጋዜጠኛ ዳዊትና መርማሪ ጋዜጠኛ አቤል አሁንም አብረናችሁ ነው ያለነው። እንግዲህ የእስክንድር አክስት የተባለችው ሴት ምን እያደረገች እንደነበረ ደርሰንበታል። አሁን የምትሰጠን የራሷ የሆነ ጥቆማ አለ። እሱም ዘንዶ ያለበትን ቦታ አሳያችኋለሁ ጠቁማለሁ ብላለች። ወደዛ ይዣችሁ ልሂድ። ዝናብም ቢሆን ስራችንን ከማቋረጥ ከመቀጠል ወደኋላ የሚያስብለን ነገር ስለሌለ ወደ ቤተሰቦቼ ወደዛ ቦታ ልውሰዳችሁ። እዛ ጋር ደግሞ ምን እየተፈጠረ ነው የሚለውን አብረን የምናየው ይሆናል። አብሮነታችሁ ግን አይለየን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። እንሂድ።